በዓለማችን ላይ በባህር ዳርቻ አሊያም በሐይቅ አካባቢ መሰረት ያደረጉ ከተሞች እድገታቸው ፈጣን፣ ገቢያቸውም ከፍ ያለ መሆኑን ጥናቶች ያመለክታሉ። ለአብነትም የብራዚሏ ሪዮ ዴ ጄኔሮ ከዚህ አንጻር ልንጠቅሳት እንችላለን። በቱሪስቶች የተነሳ ከዓመት ዓመት የምታገኘው ገቢም እጅግ ከፍተኛ መሆኑም ይነገርላታል። በሀገራችን ኢትዮጵያም በሐይቆች ዳርቻ የተመሰረቱ ከተሞች ተመሳሳይ እድገትና የእድገት አቅጣጫ ይታይባቸዋል። በጣና ሐይቅ ዳርቻ የተመሰረተችው ውቧ የባህር ዳር ከተማ፣ የሐዋሳ ፍቅር ሐይቅን የተንተራሰችው የሐዋሳ ከተማ፣ ሰባት ሐይቆች በውስጧ ያጨቀችው የቢሾፍቱ ከተማ እንዲሁም የደንበል ሐይቅ ግርጌ ላይ የምትገኘው የባቱ ከተማን ለዋቢነት ይጠቀሳሉ። በዛሬው ዝግጅታችንም በኦሮሚያ ክልል ምስራቅ ሸዋ ዞን የምትገኘዋን የባቱ ከተማና በውስጧ የሚገኙትን ውብ የተፈጥሮና ሰው ሰራሽ የቱሪስት መዳረሻዎችን እንቃኛለን። አብራችሁን ቆዩ። ምስራቅ አፍሪካን ለሁለት ከፍሎ በሚያልፈው በታላቁ ስምጥ ሸለቆ ውስጥ ከሚገኙ ከተሞች መካከል የምስራቅ ሸዋ ባቱ ትጠቀሳለች። ከፊንፊኔ አዲስ አበባ በ160 ኪሎ ሜትር ርቀት ላይ የምትገኘው የባቱ ከተማ በ1953 ዓመተ ምህረት እንደተቆረቆረችም ይነገርላታል። አሁን ላይ ከተማዋ ሪፎርም ውስጥ ከገቡ የኢትዮጵያ ከተሞች መካከል የባቱ ከተማ አንደኛዋ ነች። የባቱ ከተማም ከ100 ሺህ በላይ ሕዝብ በውስጧ እንደሚኖርም ተነግሯል። 7 ቀበሌዎችም አሏት። ከሀገሪቱ በስተደቡብ አቅጣጫና ወደ ኬንያ ናይሮቢ የሚወስደው አውራ ጎዳናም ከተማዋን ለሁለት ከፍሎ በውስጧ ያልፋል። የባቱ ከተማ ደንበል ሐይቅን ራስጌዋ አድርጋ መቆርቆሯ የቱሪዝም ማዕከል እንድትሆንም አስችሏታል። ከከተማችን አዲስ አበባ በቅርብ ርቀት ላይ የምትገኘው ባቱ ለቱሪስት መስህብ በሆኑ የተፈጥሮና ሰው ሰራሽ ሀብቶች ከታደሉ ከተሞች ውስጥም ትጠቀሳለች። የደንበል ሐይቅ ለባቱ ከተማ ውበቷ፣ ድምቀቷና ጌጣ ነው ቢባልም ማጋነን አይሆንም። በታላቁ ስምጥ ሸለቆ ውስጥ የምትገኘው የባቱ ከተማ 5 የተለያዩ ደሴቶችን አቅፎ ከያዘው የደንበል ሐይቅ በተጨማሪ ወይን እንዲሁም በአበባ እርሻ ምርቶች የቱሪስት መዳረሻ እየሆነች መጥቷል። ከሐይቁ በተጨማሪ አሁን የአበባና የወይን ምርቷም ታዋቂነቷን ጨምሮላታል። በደንበል ሐይቅ ውስጥ ከሚገኙ 5ቱ ሰው ከሚኖርባቸው ሐይቆች የመጀመሪያው ጠደቻ ደሴት ተብሎ ይታወቃል። በጠደቻ ደሴት ከ1000 በላይ አባወራዎች ይገኛሉ። ደሴቱ ለዓይን ማራኪ አይነት ያለው ሲሆን መንፈስንም የሚያድስ ነው። ይህ ደሴት በአብላጫው የግራር ዛፎች አብቃይ ሲሆን ደረቅና አሸዋማ አፈር አለው። ደሴቱ በአርሲ ዞን በኩል ወደ ደንበል ሐይቅ ሲገባ በመጀመሪያ ላይ የሚገኝ ሲሆን በምስራቅ ሸዋ በኩል ደግሞ በመጨረሻ ላይ ይገኛል።
ይህ ደሴት አቀማመጡ ወጣ ገባ ያለው ሲሆን በርቀት ሲመለከቱትም ጉብታ አለው። ነዋሪዎቿ የግብርና ሥራ፣ የእንስሳት እርባታና አሳን በብዛት በማስገር ይተዳደራሉ። አነስተኛ ቢሆንም አትክልትና ፍራፍሬም ያመርታሉ ነዋሪዎቿ። ድሮ ጥንት ነዋሉ በዮዲት ጉዲት ዘመን ታቦታትና ንዋየ ቅድሳትን ይዘው በመምጣት በዚች ደሴት ላይ ነዋሪዎቿ መኖር እንደጀመሩም ይነገራል። የደሴቲቷ ነዋሪዎች በሽመና ሥራም እንደሚታወቁ ይነገራል። እንዲያውም የሽመና ሥራን ለአካባቢው አስተዋውቀዋል ይላሉ ነዋሪዎች። ይህ ደሴት አንደኛ ደረጃ ትምህርት ቤትም አለው። በደንበል ሐይቅ ውስጥ ከሚገኙ ደሴቶች መካከል ሌላኛው ፉልድሮ ይባላል። በአፋን ኦሮሞ ፉልድሮ ማለት ፊት ለፊት እንደማለት ነው። ይህ ደሴት በቤተ ክርስቲያን አጠራር ደግሞ ጌቴሰማኒ ይባላል። በደሴቱ 120 የሚሆኑ አባወራዎች ይኖራሉ። የደሴቷ ነዋሪዎች በግብርና ሥራ፣ በአሳ ማስገርና በእንስሳት እርባታ ይተዳደራሉ። በደንበል ሐይቅ ውስጥ ከሚገኙ ደሴቶች ሦስተኛዋ ደግሞ ቱሉ ጉዶ ሲባል በቤተ ክርስቲያን አጠራር ደግሞ ደብረ ጽዮን ይሰኛል። በዚህ ቱሉ ጉዶ ደሴት ከሁሉ በተለየ 44ቱም ታቦታት መገኛ ደሴት ነው። በዓለም ላይ የለም ተብሎ የሚታሰበው መጽሐፈ ሄኖክም እዚህ እንደሚገኝ ይነገርለታል። በቱሉ ጉዶ ደሴት ላይ ከ1000 በላይ አባወራዎች ይገኛሉ። ደሴቱ ከባቱ ከተማም በቅርብ ርቀት ላይ እንደሚገኝ ይነገራል። አራተኛው ደሴት ደግሞ ደብረ ሲና ይባላል። በዚህ ደሴት ላይ ሰዎች አይኖሩበትም፣ ነገር ግን ቤተ ክርስቲያናት አሉ። ይህ ደሴት በአርሲ በኩል ሲገባ አራተኛው ደሴት ሲሆን በባቱ ከተማ በኩል ደግሞ ሁለተኛ ላይ የሚገኝ ደሴት ነው። በደሴቱ የማርያም ቤተ ክርስቲያን ይገኛል። አምስተኛው ደሴት ደግሞ ገሊላ ይባላል። በደሴቷ ላይ በብቸኝነት የሚኖሩት ወይዘሮ ኩሼ ጎንደር ይባላሉ። በ15 ዓመቴ ነው እዚህ የገባሁት ይላሉ። ምንም ነገር አያምረኝም፣ ቤተ ክርስቲያን በጣም እወዳለሁ፣ ታቦታትን እወዳለሁ ይላሉ። በመሬት ጥበት ምክንያት ሰዎች ሁሉ ከዚህ ሲለቁ እኔ ብቻ ቀረው ብለዋል። ብቻዬን ምንም አይነት የፍርሃት ስሜት አይሰማኝም፣ በርካታ ሰዎች ያሉ ይመስለኛል ብለዋል። ይህ ደሴት ዕድሜ ጠገብ በሆኑ እጽዋት የተሞላና ውስጡ እጅግ ጥላ የሰፈነበት ስፍራም ያለው ነው። በደንበል ሐይቅ ውስጥ የሚገኙ ደሴቶች ሰዎች የሚኖሩበት ብቻም አይደለም፣ አዕዋፋትም የሚኖሩበት ደሴት አለ። ይህ ደሴት የገሊላ የወፍ ደሴት ይባላል። በዚህ የአዕዋፍ ደሴት ላይ ከ200 በላይ የሚሆኑ የወፍ ዝርያዎች እንደሚገኙበትም ተነግረዋል። በኢትዮጵያ ለቱሪዝም መስህብነት ከሚያገለግሉ ወይንም ከሚውሉት መካከል ታሪክ፣ ባህልና የተፈጥሮ ሀብቶች ይገኛሉ። በተለይም ከታሪክ ጎብኚዎች አንጻር በሀገሪቱ ትልቅ የቱሪስት መስህብ የሚገኘው በሰሜኑ የሀገራችን ክፍል ነው። ይሁንና በአካባቢውም ይሁን በሌሎች የተቀሩት ስፍራዎች
ዓለም አቀፉ የኮቪድ-19 ወረርሽኝና በሰሜኑ የሀገሪቱ ክፍል ተቀስቅሶ የነበረው ጦርነት የሀገሪቱን የቱሪዝም እንቅስቃሴ በእንቅርት ላይ ጆሮ ደግፍ እንዲሉ የቱሪዝሙን እንቅስቃሴ አቀዛቅዞት ቆይቷል። ታዲያ ተቀዛቅዞና ድብርት ተጫጭኖት የቆየው የሀገሪቱን የቱሪዝም እንቅስቃሴ ባለፈው ሳምንት የተከበረው የከተራና የጥምቀት ክብረ በዓላት ታላቅ መነቃቃትን ፈጥረዋል። በተለይ በባቱ ደንበል የተከበረው የከተራና የጥምቀት በዓል እጅግ ልዩ ከመሆኑ የተነሳ እጅን በአፍ ያስጭናል። በደንበል ሐይቅ ላይ በጀልባ ታቦታትን ለማጀብ የሚደረገው ጉዞ በተለይ አመሻሽ ላይ በንፋስ የሚፈጠረው ማዕበል የፍርሃት ስሜትን ቢፈጥርም ድባቡ ግን ውብና አዝናኝ ጭምር ነው። ከሐይቁ ደሴቶች የሚወጡ ታቦታት ወደ ሐይቁ ዳርቻ ለማደር ሲጓዙ የሚያሳዩት ልዩ ትርኢት ትኩረትን የሚስቡ ናቸው። ወደ መንበራቸውም ሲመለሱ በተመሳሳይ እጅግ በጣም አስደሳች ትዕይንትን ይፈጥራል። በማግስቱም ቢሆን ካደሩበት ታቦታቱ ወደ መንበራቸው ለመመለስ የሚያደርጉት ስንብት ደግሞ እጅግ አንጀትን ይበላል። ታቦታቱ ሰላምታ ተሰጣጥተው በመጡበት አኳኋን በታላቅ ድምቀት ይሸኛሉ። ታዲያ በባቱ ከተማ ደንበል ሐይቅ ላይ ተከብሮ የዋለው በዓለ ጥምቀት ልዩ ቀለምና ገጽታ ነበረው። በደንበል ሐይቅ ከሚገኙ ደሴቶች ላይ ያሉ አድባራትን ጨምሮ በባቱ ከተማ ውስጥ የሚገኙ በርካታ ደብራት የከተራ ዕለት ታቦታቱን የሚያርፉበት በዚሁ ሐይቅ ዙሪያ ነው።
6 ደብራት ታቦታት ያረፉበት የባቱ ከተማ ደንበል ሐይቅ ዳርቻ የባህረ ጥምቀት ማክበሪያ ስፍራ ጥምቀትን በባቱ ማራኪ ካደረጉ ስፍራዎች አንደኛው ነው። የ2015 ዓመተ ምህረት የባቱ ደንበል ሐይቅ ጥምቀት በዓል አከባበር ባለ ልዩ ቀለምና ደማቅ ትዕይንትን አሳይቶን አልፏል። የጥምቀት በዓል አከባበር በኦሮሚያ ቱሪዝም ኮሚሽን ኦሮሚያን ይጎብኙ መርሃ ግብር ቦታውን የቱሪስት መዳረሻ ለማድረግ በትኩረት እየሰራ እንደሚገኝ ማሳያም ሆኗል። በተባበሩት መንግስታት ድርጅት ዩኔስኮ በማይዳሰሱ የዓለም ቅርሶች የተመዘገበው የጥምቀት በዓልን ለማክበርና ለማየት አገር ተሻግረው የሚመጡ የውጭ አገር ዜጎች ከዓመት ወደ ዓመት ቁጥራቸውም እየጨመረ መጥቷል። ሀገርን በማስተዋወቅ ረገድም ጠቀሜታቸው የጎላ መሆኑም ይታመናል። ባቱ የቱሪዝም ማዕከል ከመሆኗ በተጨማሪ ጠንካራ የሚባል ማህበራዊ መስተጋብር ያለው ህዝብ መኖሪያ ከተማ ናት። የከተማው ህዝብ የተለያየ እምነት ተከታይ ቢሆንም በደስታውም ይሁን በሐዘኑ ሁሉም ነገሮች በጋራ የማስኬድ የአንድነት ተምሳሌትም ያደርገዋል። በዓለም ላይ ባልተለመደ መልኩ ክርስቲያኑ፣ ሙስሊሙም ሆነ የፕሮቴስታንት ቀብር የሚፈጸምበት በአንድ ቦታ ላይ ነው። ዞሮ ዞሮ ቤት ኖሮ ኖሮ መሬት እንዲሉ አብረው ኑረው አብረው በአንድ ስፍራ ላይ ያርፋሉ። አበቃው። ሰላም።